እሺ ፋኖ ዘመን ተሻለ እባላለሁ። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር ሰብሳቢ። ለጎጃም አገው ምድር ክፍለ ጦር አሁን ክፍለ ጦር ያለበት ወታደራዊ ቁመና እጅግ በጣም ካሁን በፊትም በነበረው ጀብድ የተሻለ ስራ ለመስራት ወይም ደግሞ እየሰራ ያለበት ሁኔታ ይገኛል። በርካታ ግዳጆችን በተሻለ ሁኔታ እንግዲህ ካሁን በፊት የነበሩትን ወደ ኋላ መለስ ብለን ስናስብ በዘመቻ መቶ ተራሮች በርካታ ጀብዶችን በመስራት ትልልቅ ክፍለ ጦሮችን የክፍለ ጦር ኮሎኔሎችን አዛዦችን በመደምሰስ በእጅ ጭምር ይዞ ምርኮ ያደረገ ክፍለ ጦር ነው። በርካታ የወረዳ አስተዳዳሪ የብልጽግናው ቀንደኛ አለ የሚላቸውን ኃይሎች ያሳጣ ነው። በርካታ ክሳራ ያደረሰ ክፍለ ጦር ነውና አሁንም በዛ ከፍታ ላይ ይገኛል። ለቀጣይም በርካታ ግዳጆችን በተጠናከረ ሁኔታ ካሁን በፊት ከነበሩት በተሻለ ሁኔታ ለመወጣት ዝግጅት ላይ ያለ መሆኑን ገልጻለሁ። ምናልባት በጠላት ኃይል በጣም በርካታ ፕሮፓጋንዳ ይሰራል። ነገር ግን የጠላት ኃይል እየፈረሰ በየቀኑ እያመጣ እያስረከበን ትጥቁን እያስረከበን ያለ ከውስጥ ምንም አይነት የመንግስትነት ቁመና እንደሌለው ጭምር እያሳዩን ያሉ በርካታ ወንጀሎች እንደሚሰራ በመንግስት ነን ብለው በተቀመጡ የስርዓት አስጠባቂዎች እንግዲህ ስንት ንጹሃኖች በገፍ ዝም ብለው ለገንዘብ ለሚኒሻና ለአድማ ብተና መከላከያ ሰራዊቱ ገንዘብ ካገኘበት ከኪሱ ያን ገንዘብ ለመብላት ጭምር ህይወት እስከ መንጠቅ ደረጃ እንደሚደርስ ያ ነገር እጅግ አንገፍግፏቸው እንደሚወጡ ጭምር በርካቶች መረጃ እየሰጡን ይገኛሉ። በገፍ እየፈረሰ እንደሆነና ነገራችን ላይ የመንግስት ቁመና ካጣ ቆይቷል። ወደ ዘራፊ ወደ ሽፍታነት እንደተቀየረ አድማ ብተናው ሰላም አስከባሪ መከላከያው ጭምር ማለት ነውና ምንም አይነት ተስፋ የሌለው በግዴታ ከመሞት ይልቅ ከጀርባው የቡድን መሳሪያዎች ጠምደው ጭምር እንደሚያታግሉት እንጂ ምንም አይነት የመታገል ስነ ልቦና የሌለው ጦር እንደሆነ እንረዳለን ማለት ነው። አርበኛ ዘመነ ካሴ ከመጀመሪያው ማለት እንዳጠቃላይ እንደ ክፍለ ጦር ምን ከመጀመሪያው የትግል መነሻም ከዘጋቢ ፊልሙም እንደተናገር ነው የአርበኛ ዘመነ ካሴን እኛ በቅርብ ለማግኘት በጣም ምንም አይነት የሚበግረን ነገር የለም። እስካሁን አሁን እስካለንበትም ስንጀምርም ጀምሮ በሱ ሐሳብ በሱ የቅርብ ግንኙነት ነው ትግሉን በዚህ ልክ ያለንበት ቀጠና ላይ ምንም አይነት ችግር እንዳይኖር በህብረተሰብ ደረጃ ዓላማውን የሳተ ትግልም እንዳይሆን ጭምር በቅርብ ከሱ በመናገኛቸው የሐሳብ ድጋፎች ነው አሁን እስካለንበት ደረጃ የደረስነው ማለት ነው። አሁንም አርበኛ ዘመነ ካሴ የኛ ተስፋችን ነገም የአማራውን ጥያቄ በስርዓት ያስቀጥልልናል ይመልስልናል ብለን ምናምንበት ምንተማመንበት እንደሆነ ነው ስቲል እስካሁንም ማምነው ከሱም ሐሳብ የማንወጣ በርካታ የሚሰጡንን ትዕዛዞችና በሱ በሚመራው መርሁን ጠብቀን የምንቀጥል ከመርህ የማንወጣ መርህን የምናከብር በአፈሙዝ ብቻ በመግደል ብቻ ሳይሆን በሐሳብ የበላይነት የምናምን የሱም ሐሳብ ጭምር ገዢ ሐሳብ እንደሆነ እጅግ ትሁትና አዛኝ መሪ እንዳለን በሱም በጣም ትልቅ ተስፋ ያለንና በጣም የምንመካ ትግሉንም ልክ እንደ ሰማዕትነት ቆጥር የምንታገለው አንደኛ የሱ ከፊታችን ሆኖ መሪነትና የሱን ሐሳብ በቅርብ ስለምናገኝ በዛ ልክኛ ትግሉን ጭምር እሱ ስላለልን በተስፋ ሰማዕትነት እንደሆነ ቆጥረን የምንታገለው ትግል እንደሆነ ነው የሚሰማኝ። ምንም አይነት የሐሳብ ልዩነት የለም። ምክንያቱም እኛ ከላይ የሚወርድን ትዕዛዝ እንቀበላለን። ከታች ማለት ልዩነት ሊፈጠር የሚችለው እኔ በሚገባኝ አሁን አንዳንድ ፕሮፓጋንዳዎች ይነዛሉ። እኔ አሁን ሚዲያ ላይም ብዙም አይደለሁም። በነገራችን ላይ ተግባር ላይ ብቻ መገኘት ነው የምፈልገው። አሁን ስላለን ሰዎች እኔ ምንም አልጨነቅም። ነገ እንደምኖርም ያን ያክል እኔ ታሪክ ሰርቼ እንደማልፍ እንጂ
ለመኖር አስቤም ኑሬ አላውቅም። ስለዚህ ትላንትና የተሰውት ትላንት ዘጋቢ ፊልም ከሰራም በኋላ እነ ወንድሜ አዳመንበር በጣም በርካቶች የተሰውበት ትግል ነው። ስለዚህ በዚህ ትግል እኔ በታሪክ ከነበረኛ አቋም ቅንጣት ያክል የጥፍር ቆሻሻ ታክል እንኳን ራሱ ወደ ኋላ ትንሽ አእምሮዬን ማዛባ ከሆነ የነሱን አደራ የበላሁና እነሱን ጠላት ሳይሆን እኔ እንደገደልኳቸው ነው የምቆጥረውና በታሪክ የማይሆን ወሬ ጠላት ምክንያቱም ትንሽ ክፍተት ይፈልጋል። በዛ ስሜት አንዱን ካንዱ አርበኛ ዘመነ ካሴን ከዘመን የሆነ ሐሳብ የነጣጠልኩ መስሎት በዛ ለማሸነፍና ሸርሽሬ የሆነ ወደ ኋላ ቢሉልኝ ሚል አላማ ስላለው እኔ ቀድሜ ስለምረዳው ለዚህ ቦታ ሰጥቼው ማላቅም ነገም አልሰጠውም። በአላማዬ ጸንቼ መሪዬን አክብሬ መርህ አክብሬ ወደፊት ጠላትን አሁን ከነበረበት ትላንት ስንወጣ ከነበረበት እዚህ ደረጃ ያደረስን ሰዎች ነገ ፍጻሜውን ለማድረስ ተግቼ ሌት ተቀን እሰራለሁ እንጂ ወደ ኋላ ዘባ ምልበት ምክንያት የለም። ያለው ነገር ይሄ ነው። ምንም አይነት ልዩነት የሚባል ነገር የለም። በድርጅታችን ባፋ ባለን በክፍለ ጦርም ደረጃ እኛ ያሉ ክፍተትና ችግር የሚባሉ ለኛ ለትግላችን አስቸጋሪ የሆኑ ነገሮችን በሐሳብ ለመሟገት እሞክራለሁ። እነዛ ነገሮች እንዲስተካከሉ ልንሟገት እንችላለን፣ ሐሳብ ልናዋጣ እንችላለን። ከዛ ያለፈ ግን ልዩነት በሚመስል ነገር ልንፈጥር የምንችለው ጉዳይ በጭራሽ እንደሌለ እውነቱን ነው አስረግጬ መናገር ፈልገው ማለት ነው። ጥሩ ጥያቄ ነው። አሁን በቅርብ እንደኛ ክፍለ ጦር ወረድ ሲልም እንደ ብርጌድ እንደ ቢትወደድ መንገሻ ጀንበሬ ብርጌድ፣ ኤፍሬም አጥናፉ ብርጌድ በርካቶች ወደ ጠላት እጅ የሚሄዱ አንዳንድ የውስጥ ሰርጎ ገቦች አሉ። ባጭሩ በቅርብ የሆነውን ማንሳት ፈልጋለሁ። ኳኩራ ወይም የቻለ ዳዊት የሚባል የልዩ ኃይል የድሮ የመከላከያ አባል የነበረ የልዩ ኃይል ያሳምነው አሰልጣኝ የነበረ የቢትወደድ መንገሻ ጀንበሬ ምክትል ዘመቻ መሪ ሆኖ እየሰራ አምነ ነው እኛ በትክክል ለካ የአማራ በደል ግፍና መከራ ገብቶት የወጣ መስሎን አምነ ነው የብርጌድ ምክትል ዘመቻ አድርገን ነው እየቀጠልን የነበርንበት ሁኔታ አለ። ነገር ግን ከሚያደርጋቸው በተሰጠው ኃላፊነት ከሚያደርጋቸው እንቅስቃሴዎች ከሚያሳያቸው ፌዞች፣ ቀልዶች ጠላት ሲመጣ የሚያደርገው እንቅስቃሴ ጠላት አፈሳ ቀጠና ሲገባ የሚያደርገው እንቅስቃሴ አልጥመን ሲል ምንድነው ይሄ ልጅ ያለው ሁኔታ በሚል በክትትል ለመያዝና ወደ እርምጃ ልንገባ ስንል በአንድ መድረክ ብቻ የተነቃባችሁ ሰዎች አላችሁ። በክትትል ብታርፉ እንዴት ማስጠንቀቂያ ብቻ እዛ ቀጠና ላይ የነበረቻትን ሻለቃ ለማሳፈን ሙከራ አድርጎ ሳይሳካለት ሲቀር ወደ ጠላት እጁን የሰጠበት ሁኔታ አለ። እኛ በጣም ደስተኛ ነው የሆነው። ምክንያቱም አሁን እኛ ከዚህ በላይ አሁን ከምንታየው በላይ በጣም ብዙ ነገሮችን መስራት የምንችለውን የውስጥ አፍራሾችና የውስጥ የጠላት ባንዳ ተልኮ ይዘው የተቀመጡ ሰዎች ናቸው። አሁን እኛን በምንፈልገው መንገድ ልክ እንዳነዳ አድርገውን የቆዩ ማለት ነው። ስለዚህ አሁን ላይ በእኛ አሁን ለምሳሌ ቆሻሻ ሲጸዳ ምንም ሊያስጨንቀን የሚገባ ነገር የለም። እነዚህ ሰዎች የውስጥ ቆሻሻ ናቸው። ስለዚህ የነዚህ ሰዎች እየጸዱ ያሉበት ሁኔታ ነው እንጂ ያለ ጠላት እንዳልሁ ቅድም እንዳልሁ ምንም አይነት የሽፍትነት ነው። አሁን እኛ ምናልባት በእኛ ቀጠና እንደ ዳንግላ ቢትወደድ መንገሻ ጀንበሬ ብርጌድ ያለበት ቀጠና እንደ ይስሙላ ሳነሳለ በጣም የውስጥ ዘራፊዎች ፈጥሮብናል፣ በጠላት ተልኮ የተሰጣቸው እነዚያ ሰዎች ነፍሰ ጡርን ሳይቀር እናቶችን ገለው እኛ የማሳደድ ስራ ስንሰራ ለብልጽግናው እጅ እየሰጡ ነው። ይሄ ማለት ይሄ የብልጽግናው ሰራዊት የወንጀለኛ መጠራቀሚያና በቃ አጥፊ ስርዓት እንደሆነ የምናረጋግጥበትን ሁኔታ ያገኘንበት ነው። 100% ያረጋግጥንበት። ስለዚህ በዛ ልክ ነው ያለው እውነታ። ተስፋ የቆረጠ ሳይሆን ጸድቶ የእውነት በቃ ለእውነት መስዋዕትነት ለመክፈል አባሉ በበለጠ ተበረታቶ እንትን ያለበት ሰዓት ላይ ነው የደረስነው እንጂ ምንም አይነት የተስፋ መቁረጥ የመበታተን የሚለው ነገር የጠላት ፕሮፓጋንዳ ነው። ከነበረው በበለጠ ተጠናክረን እየቀጠልንበት ያለው ሁኔታ ነው ያለ ለማለት ነው። በመጨረሻ ማስተላለፍ የምፈልገው መልእክት
ማለት እኔ በጣም ማዝነው አማራ ሆነው የአማራን አሁንም ማይገባቸው አማራ ሆነው ለሆዳቸው ብቻ የሆነ ብር ከየትም ዘራርፎ የአማራን ሕዝብ ጨቁኖ ያመጣውን ብር ስለከፈለው ብቻ አማራን ለመጨቆን አማራን ለመዋጋት እዛ የተቀመጠ ፖሊስ፣ ሚኒሻ፣ አድማ ብተና አካላት የአማራ ተወላጅም የሆነ የትኛውም በኢትዮጵያ ክልል ውስጥ ያለ የመከላከያ ሰራዊት አሁን ላይ እየተደረገ ያለውን እውነታውን ያውቁታል። ነገር ግን ከላይ ባሉ መሪዎች ሆዳም መሪዎች ጫና እየታገሉ ያሉ ነገም ዛሬም የኛ በር ክፍት ነው። ነገር ግን በዚህ ሰዓት ወደ እውነተኛው ትግል መጠው አንድ ላይ ቆመን ይህን ስርዓት ማስወገድ ካልቻልነ ነገ በውጊያም ሆነ ከአቅም በላይ ሆኖ ቢማረክ ምንም አይነት ምረት የሌለ መሆኑን ማወቅ አለባቸው። አሁን ግን በሰላማዊ መንገድ በየትኛውም ቀጠና የኛ የክፍለ ጦር በመናስተዳድርበት ቀጠና እጃቸውን መስጠትና በሰላማዊ ህይወት ወይም ወደ ትግሉ መቀላቀል የሚችሉበትን መልእክት ማስተላለፍ እወዳለሁ። አመሰግናለሁ።